አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ እሷን ለመጣል የሄዳችሁበት መንገድ አጨብጭብ ያለው በእውነት ሃይማኖቴን ክጃለሁ ብላለች። ተጠንቃቄ ዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀል አባት ይከበር ሲባል እኮ ልጅ ትዋረድ ማለት አይደለም። ብጠሉኝም ጥሉኝ ዛሬ ትክክለኛውን ነገር ነው የምነግራችሁ። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ ላይክ ማድረግ እንዳትረሱ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች እንደምን አላችሁ? ይህ የድንቃ ድንቅ ዩቲዩብ ቻናል እንኳን ደህና መጣችሁ። ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። እርግጠኛ አይደለሁም እና ምን ለማለት ነው ባጭሩ ናፍቃችሁኝ ነበር። ናልሳምና ፍቅሬ ሆዮ መከታዬ የኔ ሸሚዝ የኔ ሱሪ አለንታዬ የኔ ካልሲ የኔ ጫማ መከታዬ። ዋው እንደዚህም ተዘፍኖልኝ ነበረ። እናመሰግናለን። የፈለከውን በላይ ዛሬም እንግዲህ የተለያዩ ቪዲዮዎችን ሰብሰብ አድርገን መጠናል። በሚያስቁት እንስቃለን፣ በሚያዝናኑት እንዝናናለን፣ በሚቆነጥጡት ደግሞ እንቆነጥጣለን። ማናባስ ነው እንክለው አረጋጋው ሰውዬ። ምክንያቱም ይህ ድንቃ ድንቅ ዩቲዩብ ሳልፈልግ አሳከኘው። ለማንኛውም ብዙ አዳዲስ ሰዎችን እያየኋችሁ ነው። እዛ ጋር ሰብስክራይብ አላደረክም። አንቺ ላይክ ብዙ ጊዜ ማድረጋችሁ እጅም ላይክ እያደረግሽ ቪዲዮውን አንተም ደግሞ ሰብስክራይብ አድርግ። ለቤቱ አዲስ ነህ ሰብስክራይብ አድርግ። ኦኬ ይመቻችሁ። እስኪ በመጀመሪያ ስለነዚህ አባትና ልጅ ጉዳይ ልንገራችሁ። ብጠሉኝም ጥሉኝ ዛሬ ትክክለኛውን ነገር ነው የምነግራችሁ። እነ ሁሌም ትክክል እነ እዛም እዚህም ትክክል። ኑ እስቲ ስሙ። ኑ አስገድዳን ሰርግ እንድናረግ ያደረገችን አባቴ ነህ፣ አከብርካለሁ፣ ወድካለሁ። እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንግዲህ ስለነዚህ ሰዎች ያልሰማለ ብዬ አላስብም። አብዛኞቻችሁ ሰምታችኋል ማለት ይቻላል። በመጀመሪያ እንደነዚህ አይነት ሐሳቦች ውስጥ መግባት ከፈለጋችሁ ሁልጊዜም ሙሉ ቪዲዮ ማየት አለባችሁ። የተቆነጠረ ሐሳብ ይዛችሁ የተቆራረጠ ሐሳብ ይዛችሁ መጣችሁ ምንም አይነት ሐሳብ እንዳሰጡ። ይሄንን እግረኛው ሚዲያ ላይ የቀረበው ቪዲዮ ካየው በኋላ ማለት ከራሴ ጋር በጣም ብዙ ተሟግቻለሁ። በመጀመሪያ የተወሰኑ ሐሳቦችን ካየው በኋላ ለምንድነው አባቷን በዚህ ልክ የምትናገረው? አባት ምንጊዜም መከበር አለበት። አባት ካልተከበረ ችግር አለ ማለት ነው። ምንም እንኳን ቢበድላት አባቷን በዚህ ልክ ማድረግ አልነበረባትም ብዬ ከራሴ ጋር ተሟገቱ። ቆየውና ቪዲዮዎችን ማየት ጀመርኩ። እያንዳንዱ ነገሮችን ማየት ጀመርኩ። ስጀምር እንዴ አባት ይከበር ከተባለ ልጅ ትዋረድ ይላል እንዴ? ልጅ ትዋረድ ይላል? የልጅ መዋረድ የሚያስደስተው አለ? የለም። ልጅቷም ስትዋረድ አየሁ። በተለያየ መንገድ ልጅቷን ለመጣል የሄዱበትን መንገድ ተመለከቱ። ጭራሽ ለሁለቱ ነው ልጅቷን እንዴት እንደሚቀጠቅጧት። እሷ በቃ የሆነ ሰሚ ያጣ አካል ሁና ብቻዋን እየታገለች መናገር እስከሚያቅታት ድረስ ብቻዋን 12 ዓመት ሙሉ አረብ ሀገር ላይ ለፍታ የሰራችበትን ቤቴን፣ ንብረቴን፣ ሀብቴን ስጡኝ ነው እንጂ ያለችው። እነሱ ሌላ ጥያቄ ውስጥ ይገባሉ። ሌላ ጥያቄ ውስጥ ነው። ይሄን ያክል ዓመት ልጅነቴን ያጣውበት፣ ማንነቴን ያጣውበት፣ ራሴን የሸጥኩበት ቦታ ቤቱም የራሴ ነው። እሷ የምትጠይቃቸው በዚህ በኩል እነሱ የሚሄዱት በሌላ በኩል። አባት ይከበር ሲባል እኮ ልጅ ትዋረድ ማለት አይደለም። ይኸውም 12 ዓመት ሙሉ በሰው ሀገር ማንነቷን፣ ሴትነቷን፣ ክብሯን የጨረሰች ሴት። አረብ ሀገር ያላችሁ ደግሞ ታውቁታላችሁ ሁሉንም እንዴት ሆናችሁ እንደምትሰሩ። አረብ ሀገር ላይ እንዴት ሆነሽ እንደምትሰሪ እኮ ታውቂዋለሽ። እንደዛ ሆነሽ ሰርተሽ ራስሽ ላይ ቢደርስ የማትፈልጊውን ነገር ለሰዎች ግን ለመፍረድ ምንም ደቂቃ አልፈጀብሽም። እንዴት አባቷን ትናገረዋለች? እስከዛሬ ድረስ እኮ ሰርታለች። ከዚህ በኋላስ እንደ አዲስ ብትሰራ እኮ ወጣት ናት፣ ሰርታ ማግኘት ትችላለች። እንደ አዲስ አንድ ብላ ብትሰራ ምናምን እስከዛሬ የሰራችውን እጥፍ ትሰራለች፣ ታገኛለች። አባቷን አደባባይ ላይ ከምታሰጠው ማለት ነው። እውነትሽን ነው። የእሷ ሚዲያ እግረኛው ሚዲያ ላይ የቀረበችበት ዋና ዓላማዋ ምንድን ነበረ? ገንዘቤን ተበልቻለሁ፣ ገንዘቤ ይመለስልኝ። ጥያቄዋ ይሄ ብቻ ነው። ሌላ ታሪክ ውስጥ አልገባችም። እምነት ውስጥ አልገባችም። ብሔር ውስጥ አልገባችም። ሌላ ጥምጥም ውስጥ አልገባችም። እነሱ ግን በእያንዳንዱ እንቅስቃሴ አንዴ በእምነት ይገቡባታል፣ አንዴ በደካማ ጎኗ ይገቡባታል፣ አንዴ በትዳር ይገቡባታል። ምን ያገናኙ? እንግዲህ እዚህ ቃለ መጠይቅ ላይ እግረኛው ሚዲያ መጀመሪያ ነገሩን በሰላም ለመጀመር ሲል አባቷ እንዲያሳልማቸው ይጠይቃል። ይሄ መጠየቁ ትክክል። እንደ አንድ ጨዋ ሰው አሳልሞ ነገሩን በቃ ሰላም ፈቶ እንዲሄዱ የራሱን ጥያቄ አቀረበ። ልጅቷ ደግሞ አልሳለምም አለች። መብቷ ነው። የምታውቀው ይኖራል፣ የምታውቀው ነገር ይኖራል። በቃ ውስጧ ደስ አላላትም። አለመሳለም መብቷ ነው። ማንም ሊያስገድዳት ለምን አልተሳለምሽም ብሎ ማንም ሊከለክላት አይችልም።
አልሳለምም አለች። አልሳለምም ስትል ግን የሄዱባት መንገድ በጣም ነው የሚያናድደው። እርሶም ቢያሳልሟት አንቺም መስቀል አትሳለምም። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃቄ ዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉን ያስቀምጣው። ተመልከቱ እዚህ ጋር አልሳለምም ስትል ሃይማኖቷን ክዳለች ብሎ ልጁን ያዋረደው እሱ። ሲጀመር ልጁ አይደለች እንዴ? የልጁን ገመና መደበቅስ የለበትም? እሷ እንደዚህ እየተዋረደች እንዴት ነው የአባቷን ገመና የምትደብቅለት? አባት ይከበር ልጅ ትዋረድ የሚል ጥቅስ አለ? አልሳለምም አለች። መብቷ ነው። የምታውቀው ነገር ይኖራል። እሷ አባቷ ነው፣ ታውቃለች። ብዙ ነገር ልታውቅ ትችላለች። እዚህ ጋር መስቀል ይዞ የመጣው የጠመጠመው ሁሉ ጥሩ ሰው ነው ማለት አይደለም። ጥሩ ሰው ነው ማለት አይደለም። እያየነው ነው አሁን እየተሰራ ያለውን እየተደረገ ያለውን እያንዳንዱ ነገር እያየ ያለው ሰዎች ላይ እየፈረድኩ አይደለም። ነገር ግን አላደርግም አልሳለምም ማለት መብቷ ነው። እነሱም ደግሞ ኦኬ አልሳለምም ካለች ተዋት በቃ ማለት ነው እንጂ ሃይማኖቷን ክዳለች ያደረግሽው ማተብ እንዲሞቅሽ ነው ማለት ምን ማለት ነው? በሃይማኖት ሰበብ መጣችሁ እሷን ለመጣል የሄዳችሁበት መንገድ አጨብጭብ ያለው በእውነት ኧረ በጣም ትልቅ ሰው ናችሁ። በጣም ትልቅ ሰው ናችሁ። በጣም ደግሞ የገረመኝ ደግሞ እህት ተብዬዋ ነጠላ ለብሳ በስነ ስርዓት ድራማውን ተውና የመጣችው እህቷ ናት። ደግሞ በጣም ስትገርመኝ የነበረው የምትናገረው የመርዝ ንግግር የምታደርገው አክት ሐረካቷ አይታችሁታ። አሁን እቺ እህት ናት። አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በቃ አያችሁ ምን እንደምታወራ እኮ። ቤት ነው አይደለ እንዴ? ገንዘብ ነው አይደል? ሁላችንም ጥለነው ነው የምንሄደው። ቢሆንም እንኳን ለአባት ከዚህ በላይ አይደረግም እንዴ? ተመልከቱ። መጨረሻ ላይ እንዴ ለአባት ቢሰጥ ምን ችግር አለው? አባት ቢበለው ምን አይነት ችግር አለው የሚል ንግግር ነው መጨረሻ ላይ የደመደመችው ልጅቷ። ምን ችግር አለው አለች። እሷ የምታውቀው ነገር የለማ። እሷ አልተነካችማ። አረብ ሀገር ተሰዳ አልለፋችማ። ማንነቷን ክብሯን አልሸጠችማ። የምታውቀው ነገር የለማ። እዛ ቦታ ላይ ሄዳችሁ እኮ እናንተ ካላያችሁት እኮ ችግሩን ማንም ሊረዳላችሁ አይችልም። እኔማ እንዴት እንደተናደድኩ እግዚአብሔርን። መጀመሪያ እኮ እኔ ከአባትየው ጎን ነበርኩኝ። በቃ ነገሩን ስሰማ መጀመሪያ አባትየውን ነው እየደገፍኩ የነበረው። እንዴ ምንስ ቢሆን አባቱ አይደለ ምናምን እያልኩኝ እያንዳንዷን ነገር ግን ውስጧን እየመረመርኩ ስመለከት ግን እየሄዱበት ያለው ጉዳይ በጣም ነው የሚያሳዝነው። በዚህ ልክ ልጅቷን ለመጣ እስኪ አባትየው ስለ ልጅቷ ምን ያህል ነው ገመናዋን ሲያወጣ የነበረው? ምን ያህል ነው እያወጣ ገመናዋን ሲዘረግፍ የነበረው? ተራ ስላለ ምን ነው አልኩት። ቀጥታ ጭፈራ ቤት ነው የገባችው አለኝ። ጭፈራ ቤት? አዎ። እስኪ ካሜራውን ላከልኝ አልኩት። ፎቶ አንስቶ ላከ። እንግዲህ ጭፈራ ቤት ወንድም ሴትም የሚፈጽሙት መልካም ግብር አይደለም። እሱን አየሁና አለቀስኩ። በቃ ይበቃል። ተመልከቱ። አባትየው ስለ ልጁ የሚያወራውን ገመና ተመልከቱ። በዚህ ልክ ነው ልጅቷን ለማዋረድ የሄዱበት መንገድ እና እንደዚህ የሚያዋርዷት ልጅ ናት። ስለ አባትየው ጥሩ ነገር መናገር የሚጠበቅባት በጣም ነው እንደምትቀልዱት። እሷ የምትጠይቀው ገንዘቧን ብቻ ነው። እነሱ የሚሄዱት ግን ሌላ ታሪክ ውስጥ እግዚአብሔርን ሌላ ታሪክ ውስጥ አልነበረችም። ማርቲ እኔ እግረኛው ሚዲያ እኔ በጣም ነው ማደንቀ። ግን በዚህ ኢንተርቪው በጣም ያናደድከኝ ነገር ልንገርክ፣ ያስደሰትከኝም ያናደድከኝም ነገር ልንገር። እሷን ያለ ጋብቻ ወልደሻል ብለክ እንዳፋጠጥካት ፐርሰናል ላይፏን እሳቸውን ቄስ መፋታት ይችላል እንዴ ብለህ ለምን አልጠይቃቸውም? ለምን ፈራህ? ለምን አልጠይቃቸውም? እሳቸውን ቄስ ከተፈታ ካህንነቱ ይወርዳል ወይ ብለህ ለምን አልጠይቃቸውም? ከሚስቶት ጋር ተፋተው አንድ ቤት ለምን ይኖራሉ ብለህ ለምን አልጠይቃቸውም? ለንብረት እሷ እንዳለችው እሷ እኮ የተናገረችው እያንዳንዱ ነገር እኮ እውነት ሆነ እኮ። የተፋቱበትን ወረቀት አምጥታለች። መጀመሪያ አልተፋታንም ብለው ነበር። እንዳጠቃላይ ልጅቷ ላይ የሄዱባት መንገድ ልክ አይደለም። አረብ ሀገር ያላችሁ እህት ወንድሞቻችን ታውቃላችሁ፣ ገንዘብ እንዴት እንደምታመጡ ታውቃላችሁ። በጣም ብዙ ሰዎች አላችሁ አረብ ሀገር ቁጭ ብላችሁ ለእናት ለአባት ለዘመድ ብራችሁን እየላካችሁ መጨረሻ ላይ እናንተ ቁጭ ብላችሁ አጨብጭባችሁ የምትቀሩ በጣም ብዙ ሰዎች አላችሁ። ከዚህ መማር መቻል አለባችሁ። እያንዳንዳችሁ የራሳችሁ የሆነ አካውንት ያስፈልጋችኋል። በራሳችሁ አካውንት ታስገባላችሁ። አረብ ሀገር ድረስ የተሰደድሽው ነገ ተቀይሬ ሰው ሁኜ የተሻለ ደረጃ ደርሳለሁ ብለሽ ነው የሄድሽው። በየወሩ ለቤተሰብ እየላክሽ አንቺ ባዶ መቅረት የለብሽ። አንቺ እኮ ብሩን እንዲሸምጠጠሽ እኮ አይደለም የምታመጪው፣ ሰርተሽ ነው። የስንቱን ግንባር ችለሽ ስንት ነገር ተብለሽ እኮ ነው። እሳት አቃጥሎሽ ፈጅቶሽ እኮ ነው። የሰው ግንባር ገርፎሽ እኮ ነው አይደል የምታገኘው ገንዘቡ። እነሱ ግን እንደዚህ እንደምታመጪው ያውቃሉ። እንደዚህ ቁጭ ብለሽ የምትሸመጭጪው ነው የሚመስላቸው። ስለዚህ ለራስሽ ማወቅ ያለብሽ ራስሽ ነሽ። ዞረው ነገ ሊታረቁ ይችላሉ። አባትና ልጅ ናቸው። ነገ ሊታረቁ፣ እኛ ደግሞ ሜዳ ላይ ልንቀር እንችላለን። ነገር ግን እውነቱን መናገር የተሻለ ነው።
ይሄን ነው ልላችሁ የምፈልገው። እኔ የተሰማኝ ብቻ አይደለም በስርዓት በጥልቀት አይቼ የደረስኩበት ይሄ ነው። እናንተ የተሰማችሁንና የደረሳችሁበትን እውነት ኮመንት ላይ አስቀምጡ። አመሰግናለሁ። አንድ ጀግና ወጣት ላስተዋውቃችሁ። ይህ ጀግና ወጣት ለብዙዎቻችሁ አርያ የሚሆን ተስፋ ለቆረጣችሁ ሰዎች ትልቅ ተስፋ የሚሰጣችሁ በጥንካሬና በጀግንነት ያለፈ ዛሬ ላይ በበረከት የተሞላ በረከትን ላሳያችሁ። ፋዘር ከሌላ በመጀመሪያ ሽልማቱን የሚሰጡ እንግዶችን ወደ መድረክ እንድትጋብዙ ጠይቃለሁ። እንደነገርኳችሁ ካሉት ተማሪዎች መካከል ከፍተኛ ውጤት በማምጣት አንደኛ የወጣው ተማሪ ወይም ሴት ናት ወንድ ነው ፋዘር ከሌላ ይሄን ያህል የሰው ፍቅር ይሄን ያህል በማህበራዊ ሚዲያ ስሙ ኪንባይዳ በመባል የሚታወቀው የምሬን እምላችሁ በጣም ውስጤን የነካኝ በጣም ደስ ያለኝ በጣም ያኮራኝ ቪዲዮ ቢኖር ይሄ ቪዲዮ ነው። ማለት የተለየ ነገር ሆኖ እንዳይመስላችሁ። ይሄንን ልጅ ታስታውሱት ከሆነ በረከት ይባላል። ከዚህ በፊት የደረሰበትን ነገር ብዙዎቻችሁ ታውቃላችሁ። አብዛኛውን ህይወቱን ማለት ይቻላል ያው በዳይፐር የሚንቀሳቀስ ልጅ፣ በጣም ብዙ ችግሮች የነበሩበት ነገር ግን እነዛን ችግሮች ተቋቁሞ በራሱ ጥረት እየተፍጨረጨረ እዚህ የደረሰ በጣም ጎበዝና ጀግና ልጅ ነው። በሶሻል ሚዲያ በተለያዩ ሚዲያዎች ሰምታችሁት ከሆነ ስለሱ ብዙ እርዳታዎች ሲሰበሰቡለት ነበረ። በዛ ህመምና በዛ ስቃይ ውስጥ ሆኖ ግን ይህንን ሁሉ ተቋቁሞ ከሁሉም ተማሪዎች ከፍተኛ ውጤት አምጥቶ እናትና አባቱን በዚህ መልኩ ሲያኮራ እሱም በደስታ ልቡ ሲኮራ ማየት ከዚህ በላይ ምን ያስደስታል? እናቱ በደስታ እየፈነደቀች አባቱ በደስታ እየፈነደቀ የልጃቸውን በከፍተኛ ውጤት መመረቅ ሲያዩ በህዝቡ እውታና በአድናቂዎቹ ጩኸት ወደ መድረክ በኩራት ሲወጡ መመልከት እጅጉን ያስደስታል። ለእናትና ለአባቱ ኩራት ለተመለከተ ሁሉ ጥንካሬን ያስተማረ እጅግ በጣም ጀግና ወጣት ነው በረከት። እንኳን ተመረክ፣ እንኳን ለዚህ ያበቃህ፣ እንኳን ደስ ያለ ወንድምህ። ድንቃ ድንቅ ነኝ። ይመች። ለጋብቻ ሽምግልና የተላከው የመኪና ስጦታ በዚህ ሰዓት አነጋጋሪ ሆኗል። በማህበራዊ ሚዲያ አንድ ተሽከርካሪ የጫነ ላንድ ክሩዘር መኪና ጉዳይ የብዙዎችን ቀልብም ስቧል። በዚህ ዘሀበሻ ሽምግልና ስጦታ በሚል ባጋራው ፎቶ ላይ በክብር ተጭኖ የሚጓዘው ውድ መኪና ለጋብቻ ሽምግልና የቀረበ ስጦታ እንደሆነም ተጠቅሷል። የመኪና ስሙ ያልተገለጸ ባለሀብት ለፍቅረኛው ቤተሰቦች ልጃቸው እንዲሰጡት የላከው የጋብቻ ሽምግልና ስጦታ መሆኑ የብዙዎችን ቀልብ ሲገፍም ለመታዘብ ችለናል። በእርግጥም በሀገራችን ባህልና ወግ መሰረት ሽምግልና ሲላክ የተለያዩ ስጦታዎችን ይዞ መሄድ የግድም ነው። ይህ ግለሰብ የሀገራችንን ባህል መሰረት አድርጎ ሽማግሌዎችን በጉስኪ አበሻ ረቄ ሳይሆን የፍቅረኛውን ቤተሰቦች የልብ ምትቀጥ የሚያደርግ ውሃ የመሰለ ላንድ ክሩዘር መኪና አስጭኖ ልኮላቸዋል። ከባህላችን ያፈነገጠ የምሬ ነው። ይሄ ከባህል ያፈነገጠ ምንድን ነው? ስጦታ ነው ምንድን ነው? ጥሎሽ። ይሄ የምሬ ነው። ይሄ ከባህል ያፈነገጠ ጥሎሽ ነው። ይሄ ምንድን ነው? እንደዚህ አይነት ሰውን ማባለግ ምንድን ነው? እኛ የት እንሂድ? እኛ ምን እንጣል እንዴ? ይሄው እኮ እንኳን መጣል ያቃተን ልጅ አሁን እንዴት ነው የ20 ሚሊዮን ብር መኪና ለጥሎሽ የምንጠላው? እየተሳሰብን እንጂ ይሄ እኮ ባህልን አይወክልም ጋይስ። ይሄ እኮ በመንግስት ደረጃ መወገዝ ያለበት ባህል እኮ ነው። ይሄን የሚያክል መኪና ጥሎሽ። አሁን እነዚህ ቤተሰቦች ይሄንን የመሰለ መኪና ለጥሎሽ ተጠይቀው እምቢ ይላሉ ነው ወይስ ልባቸው ቀጥ ይላል ነው የሚባለው? እምል ይሄ ነገር እኮ በሴቶች ቢሆን ኖሮ አሪፍ ነበር እኮ ማለት ሴት ልጅ ይሄን የመሰለ መኪና ለጥሎሽ ጥላ ባሏን ወሰደች ቢሆን አሪፍ ነበር እኮ። ነሰው ወእመኑ ጥሩ ነው። ለባህላችንም ሞር ዲቨሎፕ ለማድረግ አሪፍ ነበር። ሄድልኝ። ይሄ በወንዱ ግን በዛ፣ በጣም ተንዛዛ፣ ጠነዛ፣ ጎመዛ። በጣም
ወንድ ልጅ ማለት ነው ባጠባው ጡት ይዤሃለሁ ማለት መብት ያላት እናት ብቻ ናት። ንገሩኝ እስቲ። የምሬን ነው። በቀናነት መልሳችሁን ኮሜንት ላይ አስቀምጡልኝ። አይ በቀናነት ነው የምንመልስልሽ። ወንድ ልጅ ባጠባው ጡት ይዤሃለሁ የምትለው እናት ብቻ ናት ወይ አለች። ችግር የለው አንቺም አጥቢኝ ማን ነው አጥቢን እንትን በይ እንጂ እኛም አንቺም መብት አለሽ። ባጠባው ጡት ማለት መብት አለሽ። ምንም ችግር እንዳያሳስብሽ። ብቻ አንቺ አጥቢን ከምር አጥቢን የማለት መብት አለሽ። 1 2 3 ማት ሰው ግን እንደዛ ለማለት ሰውየው መጥባት አለበት፣ ግዴታ መጥባት አለበት እንጂ አንቺ መብት አለሽ። እናት ብቻ ማን ያለው? ግን ምን ለማለት ፈልገሽ ነው? እንዴ አዶናይን የማይወዱ ሰው አለ? እኔ ከሱ ጋር መሄድ አልችልም። መንገድ ላይ ባይሰው አዶናይ እመቤት እንዴት እንደሚያለቅሱ በስማ የሱ ይለያል። ገብርኤል ካየሁት በቂ ነው ያለኝ ሰው አለ። ካየሁት በአካል ሰው ነው ወይስ መንፈስ ነው የሚለውን ማወቅ ፈልጋለሁ። ወይኔ ጉዴ! እኔ አሁን ምንም ብትለኝ ስለ አዶናይ አምናለሁ። አንድ ላይ ስንሄድ የማየው ነገር ነው። በጣም ነው ጋይስ ሰው የሚያስጨንቀው መንገድ ላይ በጣም ሰው የሚወደው በጣም ሰው ይወደዋል። ደግሞ ይሄ ላይክ ኢጎ ምናምን የለም አዶናይ ጋር ኢጎ የለም። ይሄ አይቶ ማለት ምናምን የለም። ማተው ጥም ነው የሚሉበት። እውነት ለመናገር ከሆነ ለአዶናይ የሚሰጠው ፍቅር እግዚአብሔርን እንምላችሁ በጣም የተለየ ነውና የዚህ ልጅ በረከቱ ግርማ ሞገሱ ሲሰጠው ነው በቃ ከላይ የተሰጠው ስጦታ ነው ማለት ይቻላል። በአሁኑ ሰዓት እንደ አዶናይ እድለኛ ያለ ሰው ሁሉ አይመስለኝም። በእውነት በሰው መወደድ እኮ ራሱን የቻለ አንድ ግርማ ሞገስ እኮ ነው። ፈጣሪ ከላይ ግርማ ሞገስ ሲሰጣችሁ ነው ሰው የሚወዳችሁ። ግርማ ሞገሱን ሲነጥቃችሁ ሰው ይጠላችኋል። አዶናይም ፍቅር የሆነ ሰው ነው፣ የማይስገበገብ ሰው ነው፣ ሰው የማይንቅ ሰው ነው፣ ሪስፔክት ያለው ሰው ነው፣ ለሁሉም ክብር ያለው ሰው ነው። ስታከብር ትከበራለህ፣ ፍቅር ስትሰጥ ፍቅር ትሰጣለህ፣ በሰጠኸው ልክ ትሰጣለህ። እና አዶናይ ለብዙዎቻችን ፍቅር ያስተማረ ቲክቶኩን ሙሉ የቀያየረ ማለት ነው። ከዚህ በፊት ታስታውሱ ከሆነ ቲክቶኩ እንዳለ በፖለቲካ በዘር በሃይማኖት ተባልቶ ነበር አይደል? አሁን እኮ የለም። ትሰማላችሁ? ስለ ፖለቲካ ምናምን የምትሰሙት ነገር አለ? አሁን እኮ አብዛኛው ነገር ስለ አዶናይ ስለሚረዳቸው እና ስለ አዶናይ ጉዳይ ነው እና ስለነሱ ፍቅር ነው የሚወራው። እንዳለ የቲክቶኩን ድባብ የቀየረ በጣም እኮ መሸለም ያለበት ክብር የሚገባው ሰው እኮ ከላይ ግርማ ሞገስ የተሰጠው ባለ ግርማ ሞገስ ወጣት አዶናይ። ጃኒ እንኳን እሱን ካገኘች በኋላ ምን ያህል እንደተቀየረች ብዙዎቻችሁ ታውቃላችሁ። በጣም እኮ ነው የተቀየረችው። ሃይ ቤብ ሃይ ቤብ ታውቃለህ እንዴት እንደምወድ በይው እንጂ ምንድን ነው ያህና አውቹ አዝበል ቀንዱም ለውድ አደርገዋለሁ። ለምን እንደሚተናነቅሽ እንደዛ ማለት ይስፈልግ እኮ መኩራት ስለምፈልግ አይ ሚስ ዩ በጣም አፈቅሽኝ በጣም አፍቅርሻለሁ። የኔ ኮልታፋ ምን አፈቅርሻለሁ አልኩሽ። እሺ የት ነህ? እንዴ የት ነህ ይባላል። እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ እንደዚህም ብለህ እንደምትሰሰት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን ላይክ አይ ላቭ ዩ ሶ ማች ታውቃለህ በጣም እንደምወድህ ስለመጥቼ ኮሜንት እየዛኩኝ አንቺ አታነብሪው እስኪ ጌታን በል የፀጉርሽ እኔ እገዛልሻለሁ አልኩሽ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝም። ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛ አሁን በቃ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ለፍላወርም አጣ። ባይዘው እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ይበቃል። እንሟሟ እንዴ ሟሟን እኮ እኛ እኮ የራሳችንን ትዳር ማቅበጥ አንወድም እንጂ ሰው ሲቀብጥ መስማት እኮ ነፍሳችን እኮ ነው። አፋችንን አብለን እኮ ነው የምንሰማችሁ። ይሄ ሁሉ እዚህ ጋር የምትመለከቱት ሰው እኮ ስለ ፍቅር ሲወራ ሰፍ ብሎ ነው የሚሰማ። እናቴ ገንፎሽ እያረረ ነው ዛጋ አምባሲው። አንተ ፍቅረኛ ቀጠሮ ቀጥራለች፣ ሂድ
ምንድነው ቁጭ ብለህ የምትሰማው? ሂድ ወደ ቀጠሮ። ቆይ ሁላችንም ሞተን እንደ ሞትን የሚነግረን ሰው ጠፍቶ ቢሆንስ እየኖርን ያለ ነው? ቢሆንስ ጋይስ እኔም ጥያቄ እኮ ነው። አሁን የሚነግረን ጠፍቶ እንጂ ሞተን ቢሆንስ? አሁን እየኖርን ያለነው ሞተን ቢሆንስ? ወይ አሁን ያለነው ሲወል ቢሆንስ? ነሰው ወእመኑ ጋይስ አሁን እኔ ቪዲዮ እየሰራው ያለሁት ተኝቼ በህልሜ ቢሆንስ? እናንተ ኮሜንት እየጻፋችሁ ያላችሁት በህልማችሁ ቢሆንስ? ማለት እንዴት እናውቃለን? አሁን እኔ እያወራኋችሁ ያለሁት በህልሜ ቢሆንስ? እናንተ ራሱ ተገርማችሁ እንዴት ተመስጣችሁ ብታዩ በህልማችሁ ቢሆንስ? ተኝታችሁ ምናምን እያንቀላፋችሁ ቢሆንስ? እንዴ ህልም ላይ ብትሆኑስ? በምን ታውቃላችሁ? መከራከር እንኳን አትችሉም። ሊሆን ይችላል ነገር ቢኖር ማለት ነው። ወንድ ልጅ ማለት ውሻ ነው። ትራስት ሚ እንደ ውሻ ነው ትሪት እየሰጣችሁ። አድማጮች እሷ እንደሚያ ከሊፋ ለጋሽ ናት። እንደ ቃለ ገበያ የቀረበች የኪቦች ኦርኬስትራ መሪ፣ የቁምልኞች ማስተር፣ ለኪውነቷ ማሳያና ክብር ቺቺኒያ በር ላይ ሐውልት የቆመላት ጆተኒም ናት ይላሉ። ገንዘብ ከሰጧት ለማንም የምትከፍት መልከ ጠፉም ናት፣ ዝንጀሮ የሚቀናባት እና ከዮኒ ማኛ ተነስቶ በማስተሩ ሴዶ ማርሻል ተቀምሞ እሷ ጋር መድረሱን ሁሉም የተስማማበት ነው። እሷ ጋር ደርሶም ከድድብናዋ ጋር ተጣምሮ በአስገራሚ ትስስር ከደሟ ጋር ተጋምዶ በምትናገረው ንግግር ጎልቶም ታይቷል። በቃ ወደ ቤቷ ውሰዷት፣ ወደ ቺቺኒያ፣ እሷ ልትገኝበት ወደሚገባው ቦታ። ምክንያቱም እሷ የኪዎች መሪ ናትና። እኛ ወንዶች ልጅ ስንሆን የእናት አባቶቻችን የጡረታ ተስፋ ነን። ባል ስንሆን ደግሞ የሚስቶቻችን መከታ፣ አባት ስንሆን ደግሞ ልጆቻችንን የህይወት መስመር ማሳካት ዋናው ሰው ነን። የወንዶች ጉዳይ የሚኮራበት አይደለም፣ የሚኩራራበት ምርጡ አባላችን። የምሬ ነው። ይሄ የወንዶች ጉዳይ አይደለም፣ የሴቶች ጉዳይ ትኮሩበታላችሁ። በእርግጠኝነት ነው። በገንዛ ቆንጨራዬን ያረደኝ የሚለው አሁን በገዛ ቆንጨራዬ በጎራዴ ነው ያረዱኝ። በገንዛ ቆንጨራዬ ነው ያረደኝ። ሰው በራሱ ጊዜ ክብሩን ያጣል። ደግ አረካት ወንድሜ፣ ደግ አደረካት። እታባቷ። ለማንኛውም ቀጣይም አለ መሰለኝ እንየው። ነገራችሁ ነገር ቢኖር ማለት ነው። ወንድ ልጅ ማለት ውሻ ነው። ሁሉንም ጠቅልለሽ ካልሽና ይቀሩሻ እንደ ታማኝ ፍጥረት አንዴ ልምከርሻ። ከኛ በፊት የወለደሽ አባት ላንቺ ይቀርብሻል። እናም ረጋ ብለሽ ውሻ እንደሆነ ብትነግሩ ይሻልሻል። አንቺም ልክ እንዳልሽው ካወራሹ ቃላት አንድም ሳይጓደል ድንገት ተገናኝተን የውሻ ልጅ ብልሽ አይከፋሽም አይደል? አይከፋሽም። ወንዶቻችን አልተቻላችሁም። አይከፋሽም አይደል? የውሻ ልጅ ቢልሽ አይከፋሽም አይደል? ወንድ ልጅ ውሻ ነው አይባልም። እንደዛ ካልሽ እዚህ ቦታ ላይ ያበቃሽን አባትሽን እየሰደብሽው ስለሆነ እኛ አሁን ተነስተን ሴት ልጅ እንደዚህ ናት ብንል እናታችንን እንደሰደብን አይደል የሚቆጠረው? ይሄ ባልሽ ሲከዳሽ፣ ፍቅረኛሽ ሲከዳሽ የማይሆን ሰው ተጠብሽና እሱ አልሳካልሽ ሲል ትመጭና ወንድ ልጅ የምትያትን ቃል ታቆሚያለሽና ወንድ ልጅ ምን ያደርግሽ? እናም እንግዲህ የንግግሯ በጣም ብዙዎችን አስቆጥቷል። የተቆጡት ደግሞ ወንዶች ብቻ እንዳይመስሏችሁ እንዳለ ሴቱ ምን የተቆጣል። ምክንያቱም የትኛውም ሴት አባት አለዋ፣ ባል አለዋ፣ ኮራ ዘና ያለ ባል፣ ዘና ኮራ ያለ አባት አለዋ። ቤብ እንዴት ነው? ለምሳሌ አሁን ታች ፍራፍሬ ቤት አለ አይደለ? ፍሩት ቤት። ከዛ የሆነ ቀን ልክ ስትሄድ ማታ ላይ ነው አሉ። ከዛ ብርቱካን፣ ሙዝ እና አቮካዶ እያወሩ ኳስ እየተጫወቱ ምናምን ብታገኛቸው ምን ይሰማሃል? ለኖርማል ሰው ምንድን ነው የምታጨሹ? አጥነሹ ነው አብረን ነው የምንሆነው ብሎሽን አውቀዋለሁ። ሙዝና ብርቱካኖቹ አንድ ቡድን፣ ሀብሀቦቹ ከማንጎቹ ጋር ሌላ ቡድን ተጫወቱ ስትይ እኔ እንደ ባል መፍራት ነው ማስጠመቅ ነው ምንድን ነው ማድረግ ያለብን? በመድኃኒዓለም ኢት ፍሩት ውስጥ ፍሩቶቹ ቡድን ለይተው ጎራ ለይተው ተጫወቱ ባሌ ስትይ የሆነ ነገር ይኖረደኝ ሚስቴ ጤና አይደለም። አሁን እኔ ለቤተሰብ ነው መደወል ያለብኝ? ሃይማኖት አባት ጋር ነው ምንድን ነው ማለት ያለብኝ? ንገረኝ።
ደንግጬ ነው የምሰማሽ። በሳገደሉ እሺ ቬጅቴብሎች ውስጥ አሉ ጌም ውስጥ እነሱ ተቀያሪ ናቸው። ማሪ ግን ደህና ነሽ? ህይወቴ ፍቅሬ ታውቂያለሽ እና ያላንቺ አስፈራሽ በማርያም ኤደን ፍሩቶቹ ተጫወቱ እያልሽኝ ነው። በመድኃኒዓለም ምንም ልታስረጅኝ እንደሞክሪ ፍሩቶቹ ሲጫወቱ ቬጅቴብሎቹ ተቀያሪ ሆነው እኔ ዳኛ ነበርኩኝ። እንዴ ልጅቷ እኮ በሳቅ ፈነዳች ጋይስ። ራሷ ጠይቃ ግን አይታችሁታል በባሏ ምን ያህል በቃ ፈታ እንደምት በቃ ሆን ብላ ነው ይሄን ጥያቄ የጠየቀችው። በቃ ባሏ ፈታ እንደሚያረጋት ታውቃለች። እና እንደዚህ አይነት ትዳር ሲሆን ደስ ይላል። እንደዚህ አይነት እየተቀላለዳችሁ እየተጫወታችሁ ፈታ እያላችሁ ከባላችሁ ጋር እየተቀላለ እንደዚህ አይነት ህይወት ሲሆን ደስ ይላል። ከምር ገብቷችኋል። እንዲህ የሆነ ትዳር ላይ ስትሆኑ ቦርቀቅ ማለት አለባችሁ። ይሄ ቁጥር ማለት ምናምን የለባችሁ። ለባላችሁ ግልጽ መሆን፣ ባሎች ደግሞ ለሚስቶቻችሁ ግልጽ መሆን፣ እንዲህ ቦርቀቅ ያለ ነገር ይሄ ሁሌ ባይሆንም አልፎ አልፎ እንደዚህ መሆኑ ጥሩ ነው ባይነኝ እንደኔ። እናንተ ምን ትላላችሁ? ኮሜንት ላይ ደቅ አድርጉት። አው እንዴት ነህ? አበሻ ሴኔጋሌ ሲንግል ነኝ። እርሲያስ ልማዴ ነው። አይኔን አታስቂው አለች። ስለዚህ አም ካንትሪ ኢትዮጵያ ዩ ፓኪስታን አም ኪድስ አም ካንትሪ ኢትዮጵያ ባይ ሶ አም ካንትሪ ኢትዮጵያ። አረ ጃኒ ማሪ ነው እውነት። ጃኒ ትችላለች እኮ በዚህ አይነት ነው። የትኛው እንግሊዘኛ ስኩል ነው የተማርሽው? ለምን ማራኪ እንግሊዘኛ አስተማሪው ጋር አትሄጂም? እሱ እኮ በደንብ ጥፍጥ አድርጎ ያስተምርሽ ነበረ። ይኸው ጃኒ ምዛ ሄዳ ነው አሉ። አሁን ትንሽ እንግሊዘኛ ተሞክራለች። አም ካንትሪ ኢትዮጵያ። እኔ እኮ እሱ አይደለም የገረመኝ። አም ሴኔጋል ይላታል። አም ሲንግል ሴኔጋልን ነው ሲንግል ብለሽ ያነበብሽው? ሴኔጋልን ሲንግል። ወይኔ እንደ ሀገር ነው የተዋረድነው። ለማንኛውም ግን ሁለተኛ እንዳይደገምሽ እንግሊዘኛ በዞርበት እንዳዞር። ሃይማኖትህ ምንድን ነው? ሃይማኖቴ ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው። በቃ ፕሮቴስታንት በሚለው ለምን ፕሮቴስታንት ብለህ ያዘው አልከኝ? ማለት ክሊር አይደለም ነው ያዘው። ለዛ ሳይሆን እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴን መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩንም የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ ብትጠራኝ ብዬ አስቤ ነው። ግን ያው ግልጽ እንዲሆን ፕሮቴስታንት ብለህ ያዘው። ለምንድን ነው እሱ የሚይዘው? ወንድሜ አንተ ያልያዝከውን እሱ እንዴት ነው የሚይዘው? ምን እዳ አለበት? መጀመሪያ አንተ ያዘው እንጂ እንዴ። እሱ ለመያዝ እኮ አንተ መያዝ አለበት። ፕሮቴስታንት አይደለሁም ግን በሚለው ያዘው። እንደዚህ የሚባል አለ እንዴ? ተስማማ። ብዙ ያልተስማማባቸው ነገሮች አሉ ውስጥ ላይ ወቀው። My love, my husband, my sweet husband, thank you so much. ፈረንጅ ነው እንዴ? Mariam, I don't have any words for you. I'm just speechless. Thank you so much for this beautiful and amazing birthday gift. What? I truly loved it. You always know how to make me feel happy and special. I'm so grateful for you today, tomorrow, always and forever. Having you in my life is the biggest gift and the biggest blessing in my life I could ever ask for. Every smile you gave me, every treatment, every caring, it just reminds me how lucky I am. ይበቃል። ምንድነው እንደዚህ መጨማለቅ? ምንድነው? እኔ ካሁን አማርኛ ታወራለች ብዬ ተመስጬ ሰማለሁ። ትቀደዋለች ዝም ብላ። ምንድነው አልገባኝም። ፕሬዘንት እያደረግሽ ነው እናቱ? ፕሬዘንቴሽን ነው በሉኝ። ምንድነው የፍቅር ጥያቄ በእንግሊዘኛ ጦጣ ሆን እዚህኛ። አሁን እሱ ገብቶታል ወይስ አልገብቶትም? በቃ ቆይ የተማረው አካል ብቻ ነው መስማት ያለበት፣ እኛ መስማት የለብን? እንደ አንድ ዜጋ የዜግነታችንን መወጣት የለብን? የምር ይሄ ከባህል ያፈነገጠ መወገዝ አለበት። የውሃ ፎቢያ አለብኝ እና ዛሬ ለመጀመሪያ ጊዜ አብራችሁ ውሃ ጠጣለሁ ማለት ነው። ጉድ ያስፈራል ጋይስ። ውሃ ለመጠጣት አምላኬ ሆይ እንዳገልኝ። ለምንድን ነው የሚንቀሳቀሰው ጋይስ? ወይኔ ምንም ጣም የለውም። ምንም አይጣፍጥም። What the hell? ማን አድርገው
አለበት ጋይስ። እንዴት ነው የማይጣፍጥ ነገር የሚጠጣላችሁ? ቆይ ገባኝ። እናቱ ባፈር ነው የምትታጠቢው? ባፈር ነው ወይ የምትታጠቢው? ራስሽ ነው ያልሽው። ውሃ አልወድም ያልሽው ራስሽ ነሽ። እንግዲህ በራሴ ቆንጨራን የታረድኩት ማለት ትችያለሽ፣ መብትሽ ነው። ግን ውሃ አልወድም የውሃ ፎቢያ አለብኝ ማለት የምታጠበው ባፈር ነው ማለት ነው። መጀመሪያ ማሰብ ነበረብሽ ስትናገሪ። መጀመሪያ ማሰብ ነበረብሽ። አገኘንሽ። ባፈር ነው ሻወር የምትወስጂው ወይስ አትታጠቢም ነው? አትታጠቢም ነው ማለት ቅብጥናሽን እኮ ወድጄዋለሁ። ስትቀብጪ አቀባበጥሽ እኮ ደስ ይላል እኮ። ግን በውሃ አይቀበጥም። በውሃ አይቀበጥም። በማይቀበጠው ነው የቀበጥሽ። አሁን እኔ ሻወር ወስደሽ አታቂም ታጠብሽ አታቂም ብልሽ እንዳይከፋል እንዴ? ራስሽ ብልሽ በገዛ ቆንጨራሽን የታረድሽ። በገዛ ቆንጨራዬ በጎራዴ ነው ያረዱኝ። በቃ ይሄን ነው ማለት የምፈልገው። ለማንኛውም ሁላችሁንም ያልታሰበ የማታ እንጀራ ይስጣችሁ። አሜን በሉ፣ አሜን በሉ። ለዛሬ የነበረ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛል። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው።